በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬ በፊታችሁ የቆምኩት አንድ ማስታወቂያ ልነግራችሁ ፈልጌ ነው። እግዚአብሔር አምላክ ይባረክ። የቃለ ወንጌል የቴሌቪዥን አገልግሎትን በተለያየ መንገድ ሳፖርት እንድታደርጉ ልጋብዛችሁ ፈልጌ ነው። እግዚአብሔር ይመስገን። ይሄ የቴሌቪዥን አገልግሎታችን በዩቲዩብ ቻናል ቃለ ወንጌል ቲቪ በሚል በአጠቃላይ በዚህ ፕሮግራም የሚቀረጹ ፕሮግራሞች የሚተላለፉ ፕሮግራሞች በሙሉ በዩቲዩብ ቻናል ላይ ተጭነው ታገኛላችሁና በዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ የቃለ ወንጌል የቴሌቪዥን አገልግሎት ድጋፍ እንድታደርጉ በጌታ በኢየሱስ ክርስቶስ ፍቅር ጠይቃችኋለሁ። እንዲሁም ደግሞ በፌስቡክም ላይ እንዲሁ የቃለ ወንጌል ቴሌቪዥን ፕሮግራም አለ። ስለዚህ ቅጂዎችን እዛ ልታገኙ ትችላላችሁ። እንዲሁም ደግሞ በቴሌግራም ቻናላችን ላይ ቃለ ወንጌል ቲቪ የሚል የተጻፈ አለ። ስለዚህ በዛም ላይ ምናልባት ወደ ዩቲዩብ መሄድ የማትችሉ ሰዎች በቴሌግራም ቻናላችን ላይ በየሳምንቱ የሚዘጋጁ ትምህርቶችን በሙሉ እዛ ላይ ልታገኟቸው ትችላላችሁ ማለት ነው። ስለዚህ ፕሮግራሞቻችንን እንድትከታተሉ በፌስቡክም በዩቲዩብም እንዲሁም ደግሞ በቴሌግራም አጠቃላይ ባሉት ፕላትፎርሞች ይህንን አገልግሎት እንድትከታተሉ እንዲሁም ደግሞ በሚያስፈልገው ነገር ሁሉ በጸሎት ሁሉ ይህንን አገልግሎት ድጋፍ እንድታደርጉ በፋይናንስም ደግሞ ድጋፍ እንድታደርጉ በጌታ በኢየሱስ ክርስቶስ ፍቅር ጠይቃችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። አሁን ወደሚቀጥለው ፕሮግራም ይዣችሁ እሄዳለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬ እግዚአብሔርን ሐሳብ የምንከፋፈልበትን እግዚአብሔር እንደገና እድል ሰጥቶናል። ሁላችንም ወደ ዘጸአት መጽሐፍ እንሄድና የዘጸአትን መጽሐፍ ምዕራፍ 17ን ከቁጥር 8 ጀምሮ ያለውን የእግዚአብሔርን ቃል አነብላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። እንደዚህ ይላል ዘጸአት ምዕራፍ 17 ላይ በጌታ በኢየሱስ ስም አነባዋለሁ። አማሌቅም መጥቶ ከእስራኤል ጋር በራፊዲም ተዋጋ። ሙሴም ኢያሱን ጎልማሶቹን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር ከእጄ ይዤ በኮረብታው ራስ ላይ እቆማለሁ አለ። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቃውያን ጋር ተዋጋ። ሙሴም አሮን ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታችም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚያ አንዱም በዚህ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፉ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገረው አለው። ሙሴም መሠዊያውን ሠራ፣ ስሙንም ያህዌ ንሲ ብሎ ጠራው። እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ ይላል። ወደ ዘዳግም መጽሐፍ ምዕራፍ 25 ላይ ያለውን ደግሞ አብረን እናያለን። ወደዛ እንሄዳለን ማለት ነው። እንደዚህ ይላል ኢያሱ ዘዳግም ምዕራፍ 25 ክብር ለመድኃኒታችን ለእግዚአብሔር ይሁን። ዘዳግም ምዕራፍ 25 ቁጥር 17 ላይ ከግብፅ በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ፣ በመንገድ ላይ እንደተቃወመ አንተም ተስኖ
ደክመ ሳለ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አምላክ እግዚአብሔር ትወርሳት ዘንድ በሚሰጥ ምድር ከሚከቡህ ጠላቶቹ ሁሉ አምላክ እግዚአብሔር ባሳረፈ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው፣ ይህንን አትርሳ ይላል። እግዚአብሔር የተመሰገነ ይሁን። አጭር ጸሎት እንጸልይና ወደ እግዚአብሔር ቃል እንሄዳለን። ክብር ለእግዚአብሔር ይሁን። ዛሬ የምንነጋገርበት ርዕስ መንፈሳዊ ውጊያ የሚል ይሆናል። እስኪ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ሆይ ስለዚህ የተወደደ ጊዜ እናመሰግንሃለን። አምላክና አባት የሰራዊት ጌታ እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። መድኃኒታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ ስለ መንፈሳዊ ውጊያ ስንነጋገር ጌታ እግዚአብሔር የብዙዎችን እግዚአብሔር አይኖች ትከፍት ዘንድ ብዙዎችን ታተጋ ዘንድ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ ሆይ በብዙ አይነት ሰልፍ፣ በብዙ አይነት ውጊያ፣ በብዙ አይነት ውጣ ውረድ ውስጥ የሚያልፉ ሰዎች ዛሬ እግዚአብሔር ሆይ ከእንቅልፍ እንደሚነቃ ሰው በተሰጣቸው ኃይልና ጉልበት እንዲበረቱ እንዲነሱ እንደገና እግዚአብሔር ሆይ በፊት መቆም እንዲሆን እግዚአብሔር አምላክና አባት በጌታ በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። መድኃኒታችን እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ሆይ ይህንን እግዚአብሔር ሆይ ቃልህን በሚሰሙ ሁሉ እግዚአብሔር የዘላለም አምላክ በኢየሱስ ስም ኃይል እንዲያልፍባቸው በጌታ በኢየሱስ ክርስቶስ ስምና ስልጣን በሰጣቸው ጉልበትና እምነት በሰጣቸው ጉልበትና መንፈስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን መቆም፣ መበርታት፣ መሄድ እንዲሆንላቸው ለብዙዎች መነሳት እንዲሆን በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ተባረክ። እኔንም ባሪያህን እንድትረዳኝ ጸለይኩኝ። ጉባኤውን ሁሉ እንድታሰብ ጸለይኩኝ። በየቤታቸው ሆነው እግዚአብሔር ሆይ የሚሰሙ ቅዱሳን ሁሉ በምድራችን ላይ ያሉ ሕዝቦችን ሁሉ እግዚአብሔር ሆይ ወደዚህ መንፈሳዊ መረዳት ታመጣቸው ዘንድ ጸለይኩኝ። ስለሰማ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። በተከታታይ እንድናየው የምፈልገው አንድ ርዕሰ ጉዳይ አለ። እርሱም መንፈሳዊ ውጊያ የሚል ይሆናል ማለት ነው። እንግዲህ ሁላችንም እንደምናውቀው መንፈሳዊ ውጊያ የተጀመረው ከዘፍጥረት ምዕራፍ 3 ጀምሮ ነው። መንፈሳዊ ውጊያ ዋናው ግቡ ምንድነው? የዘፍጥረት መጽሐፍ ምዕራፍ 3 ላይ ያለ እግዚአብሔር ቃል እንደሚነግረን ሰዎችን ከእግዚአብሔር ሐሳብና ፈቃድ ማውጣት ነው። ፕሮግራሙ ይሄ ነው። አጀንዳው ይሄ ነው። የቀደመው እባብ ያሁኑ ዘንዶ ብሎ መጽሐፍ ቅዱስ ይናገራል። እባቡ ይነድፋል። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ያላለውን ነገር በእግዚአብሔር ላይ ቃል በማውጣት ወይም ደግሞ እግዚአብሔር ያላለውን እንዳለ አድርጎ ሰዎችን በእግዚአብሔር ላይ በማነሳሳት ያዙልኝ። የጨለማው ዓለም ተግዳሮት ሁል ጊዜ ታርጌቱ የእግዚአብሔር የሆኑትን መዋጋት ብቻ ሳይሆን ሰዎችን በእግዚአብሔር ሐሳብና በእግዚአብሔር ዕውቀት ላይ ማነሳሳት ነው። ስለዚህ ሔዋንን እንዴት አድርጎ እንዳነሳሳት ሁላችንም እናውቃለን። አዳምንም እንዴት እንዳነሳሳው መጽሐፍ ቅዱስ ይነግረናል። ስለዚህ ዘፍጥረት ምዕራፍ 3 ላይ በዘሯና በእባቡ ዘር መካከል ጦርነት እንደሚካሄድ የሴቷ ዘር የእባቡን ዘር ራሱን እንደሚቀጠቅጥ የእባቡ ዘር ደግሞ የሴቷን ዘር እግር ሰኮናውን እንደሚነድፍ መጽሐፍ ቅዱሳችን ይናገራል። እንግዲህ ከዚህ ጀምሮ እስከ መጨረሻው እስከ ዮሐንስ ራእይ መጨረሻ ድረስ አጠቃላይ የመንፈሳዊ ውጊያ አውዶችን ታሪኮችን በምናይበት ጊዜ አሁን እያለፍን ያለነው በመንፈሳዊ ውጊያ ውስጥ እንደሆነ እንነጋገራለን ማለት ነው፣ ወይም ደግሞ እንረዳለን ማለት ነው። ስለዚህ ከዘፍጥረት ምዕራፍ 3 ጀምሮ እስከ ራእይ ድረስ ያ የቀደመው እባብ ዘንዶ ታስሮ ወደ ጥልቁ እስከሚጣልበት ጊዜ ድረስ አጠቃላይ በብሉይ ኪዳንና በአዲስ ኪዳን መንፈሳዊ ትግሎች፣ መንፈሳዊ ውጊያዎች ሲካሄዱ እናያለን። ወደ ዘፍጥረት ምዕራፍ 4 በምንሄድበት ጊዜ ዘፍጥረት ምዕራፍ 4 ላይ አዳም 2 ልጆችን ይወልዳል። አንደኛው አቤል ነው፣ ሁለተኛው ደግሞ ቃኤል ነው።
ስለዚህ ቃኤል በክፋት ተነሳስቶ አቤልን እንደገደለው ከዛን ጊዜ ጀምሮ የቃኤል ዘርና የሴቷ ዘር ዘፍጥረት ምዕራፍ 4 ላይ እንዲሁም ዘፍጥረት ምዕራፍ 5 ላይ የእግዚአብሔር ቃል እንደሚነግረን ተቃውሞን እንመለከታለን። ስለዚህ የቃኤል ዘር የክርስቶስ ተቃዋሚ ወይም ደግሞ የእግዚአብሔር መንግስት ተቃዋሚ ወኪል ሆኖ አገልግሏል። ስለዚህ ከዘፍጥረት ምዕራፍ 4 ጀምሮ ነፍሰ ገዳዩ የቀደመው እባብ ከክፉ ስለነበረ ይላል አንደኛ ዮሐንስ ምዕራፍ 3 ላይ ቃኤልም ከክፉ ስለነበረ ወንድሙን በቅናት ተነስቶ ገደለው ይላል። ስለዚህ የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው ይላል። ስለዚህ ቃኤል ውክልናን የወሰደው የዲያብሎስ ልጅ ሆኖ ነው። ስለዚህ ክፉ ስለነበረ ወንድሙን ገደለው። የቀደመው እባብ ስራው ምንድነው? ሰዎችን በእግዚአብሔር ላይ ማነሳሳት ነው። ሲቀጥል ደግሞ መግደል ነው። መጽሐፍ እንደሚናገር ሌባው ሊሰርቅና ሊገድል እንጂ ለሌላ ለምንም አይመጣም የሚል ነገር እንመለከታለን። ዛሬ ወደ አነበብኩላችሁ የመጽሐፍ ቅዱስ ታሪክ ውስጥ ከመምጣታችን በፊት በመጀመሪያ የመንፈሳዊ ውጊያ ታሪካዊ ዳራዎችን ትንሽ እንድትረዱ ፈልጌ ነው። መጽሐፍ የሚነግረን ይህንን ነው። አብርሃም 2 ልጆችን ይወልዳን። በመቀጠል የመጀመሪያው ልጁ ከአጋር የተወለደው እስማኤል ነው። ከሳራ የተወለደ ደግሞ ልጁ ይስሐቅ ይባላል ማለት እና እስማኤል እንደ ስጋ የተወለደ የሰይጣን ወኪል ሆኖ ወይም ደግሞ ኤጀንት ሆኖ እንደ ስጋ ተወልዶ እንደ መንፈስ የተወለደውን ያሳድደው እንደነበረ መጽሐፍ ቅዱሳችን ይናገራል። ስለዚህ ይስሐቅ እንደ ተስፋ ቃል ሲወለድ እስማኤል ደግሞ እንደ ስጋ ተወልዷል። ስለዚህ የገላትያ መጽሐፍ ምዕራፍ 4 ላይ የእግዚአብሔር ቃል እንደሚነግረን እንደ ተስፋ ቃል የተወለደው እንደተሰደደ፣ እንደ ስጋ ፈቃድ፣ እንደ ሰው ፕላን፣ እንደ ሰው አጀንዳ የተወለደው ደግሞ እንደ ተስፋ ቃል የተወለደውን እንዳሳደደው የእግዚአብሔር ቃል ይናገራል። ስለዚህ መንፈሳዊ ትግሎች በዚህ በአብርሃም የዘር ሐረግ ውስጥ ቀጥሏል ማለት ነው። ስለዚህ መንፈሳዊ ትግል በቀደመው ጥላ በነበረው ኪዳንም ውስጥ በአባቶችም ዘመን የምናየው ነገር ነው ማለት ነው። ከዛ በመቀጠል የአብርሃም ልጅ ይስሐቅ እንግዲህ የእስማኤል ዘር የሆነውን እናንተ ሁላችሁም ታውቃላችሁ። ይስሐቅ 2 ልጆችን ይወልዳል። የመጀመሪያው ልጁ መጽሐፍ እንደሚነግረን ኤሳው ነው። ሁለተኛው ልጁ ደግሞ ያዕቆብ ነው ማለት ነው። በዘፍጥረት ምዕራፍ 25 ላይ የእግዚአብሔር ቃል ሲናገር የይስሐቅ ሚስት ርብቃ መካን ነበረች ይላል የእግዚአብሔር ቃል። ከዛ ወደ እግዚአብሔር ሄደና ይስሐቅ ስለ ሚስቱ ስለ ርብቃ ጸለየ። የሥራው ጌታ እግዚአብሔር ልጅን ሰጣቸው ብሎ የእግዚአብሔር ቃል ይናገራል። እና የተሰጣቸው ልጅ 2 ልጆች ነበሩ። አንደኛው ያዕቆብ ነበረ፣ ሁለተኛው ደግሞ ኤሳው ነበረ ብሎ መጽሐፍ ቅዱስ ይናገራል። እና በማህፀን ውስጥ ምን ነበረ ይላል? ትግል ነበረ ይላል። 2 ነገዶች 2 ህዝቦች በውስጧ ይገፋፉ ነበረ። እና ተጨነቀችና ወደ እግዚአብሔር ሄደችና እግዚአብሔርን ጠየቀችው። እግዚአብሔር ሆይ በውስጤ በማህፀኔ የሚጋፉት ምንድን ናቸው ብላ ስትጠይቅ 2 ህዝቦች ናቸው እና ታላቁ ለታናሹ ይገዛል ብሎ አስቀድሞ እግዚአብሔር ተናገረ ማለት ነው። ስለዚህ አሁን የመጣሁት ወደዚህ ሐሳብ የመጣሁት በኤሳው ዘርና በያዕቆብ ዘር መካከል የተካሄደውን መንፈሳዊ ውጊያ ልነግራችሁ ፈልጌ ነው። ይህን ሁሉ ታሪክ ላሳያችሁ የፈለኩት ለምንድን ነው? ይሄ ዛሬ ያነበብነው አማሌቅ ከየት የመጣ ዘር ነው የሚለውን ሐሳብ እንድንረዳውና እንድንገነዘበው ፈልጌ ነው። ስለዚህ አማሌቅ በመጽሐፍ ቅዱሳችን ታሪክ ውስጥ በዘፍጥረት ምዕራፍ 36 ላይ የእግዚአብሔር ቃል ሲናገር የኤሳውን ታሪክ ይነግረናል። ኤሳው መጽሐፍ ቅዱስ ሲናገር ኤልፋዝ የተባለውን ልጅ ይወልዳል። ኤልፋዝ ደግሞ አማሌቅን ይወልዳል ማለት ነው። ተመልከቱ እንግዲህ 2 ዘሮች ነው የምናየው። 2 መስመሮችን እናያለን። የጨለማው ዓለም ወኪል የሆነ አንድ ትውልድ ነበረ። የክርስቶስ ኢየሱስ የዘር ሐረግ የሚመጣበት ወይም የትውልድ ሐረግ በአንድ መስመር በሌላኛው አንግል እንመለከታለን ማለት ነው።
በጣም የሚያስደንቀውና የሚያስገርመው መጽሐፍ ቅዱሳችን የዘጸአት ምዕራፍ 17 ታሪክ የሚነግረን እስራኤላውያን ከግብፅ ወጥተው ወደ ከነዓን በሚሄዱበት ጊዜ በምድረ በዳ ሸምቆ እስራኤልን እንዳጠቃ የእግዚአብሔር ቃል ይናገራል። አማሌቅ ማን ነው? አማሌቅ የኤልፋዝ ልጅ ነው። ኤልፋዝ ደግሞ የኤሳው ልጅ ነው ማለት ነው። የሚያስገርመው ነገር ምንድነው? እንግዲህ ሁላችሁም እንደምታውቁት ኤሳው ከናናዊቷን ሴት እንዳገባና ከዛ በኋላ ከከናናውያን ጋር እንደተቀላቀለ የእግዚአብሔር ቃል ይነግረናል። ስለዚህ የኤሳው ዘር የክርስቶስ ተቃዋሚውን መንግስት፣ የክርስቶስን ተቃዋሚውን ዓለም የሚወክል ሆኖ እስከ መጨረሻው ድረስ የዘለቀበትን ታሪክ ላሳያችሁ እችላለሁ። እኔ አንድ ነገር ልናገር። የሰራዊት ጌታ እግዚአብሔር ዘራቸውን ይጠብቅ፣ ላይናቸውን ይጠብቅ። ከዘፍጥረት 25 ጀምሮ ከርብቃ ማኅፀን ጀምሮ ሁለቱ ይገፋፉ ነበረ ይላል። ስለዚህ ሲወለዱ የመጀመሪያ የተወለደው ኤሳው ነው። ኤሳው ማለት ጸጉራም ማለት ነው። ስለዚህ ከኤሳው ደግሞ ኤዶማውያን ነው የመጡት። መጽሐፍ ቅዱስ የሚነግረን ይሄን ነው። ኤዶማውያን እንደመጡ የኤዶም ነገድ አባት እንደሆነ የእግዚአብሔር ቃል ይናገራል። ኤዶምን በአብድዩ መጽሐፍ ላይ ሂዳችሁ ማንበብ ትችላላችሁ። የሚወክለው የትዕቢትን መንፈስ ይወክላል። የአመፅን መንፈስ የሚወክል ሆኖ እናየዋለን። እና ማንም አይደርስብኝም ብሎ የሚያስብ በጣም ልቡ በትዕቢት የተሞላ እንደሆነ የአብድዩን መጽሐፍ ስታነቡ ታገኛላችሁ። ስለዚህ በታሪክ የኤዶም ነገድ የእስራኤል ነገድ ተቃዋሚ ሆኖ እስከ መጨረሻው እንደዘለቀ ታሪክ ይነግረናል። ስለዚህ ይኸውላችሁ ይሄ አማሌቃውያን የአማሌቅን የዘር ሐረግ እንዴት አድርጎ እስከ መጨረሻው ድረስ የክርስቶስ ተቃዋሚ እንደሆነ ላሳያችሁ። ስለዚህ ደግሜ እነግራችኋለሁ። ኤሳው የወለደው አማሌቅን ነው። ወይም ደግሞ ኤልፋዝ አለ። ከዛ ኤልፋዝ አማሌቅን ወለደ። ስለዚህ የአማሌቅ ነገድ በሳኦልም ዘመን እስራኤልን ይዋጉ እንደነበረ የእግዚአብሔር ቃል ይነግረናል። እሱ ብቻ አይደለም። በአስቴር መጽሐፍ ሂዳችሁ ስታነቡ አጋጋዊው የሚል ነገር ታገኛላችሁ። እንግዲህ አጋግ ከአማሌቅ ነገድ የመጣ ሰው ነው። ከአማሌቅ ነገድ የመጣ ሰው ነው። ስለዚህ እስራኤላውያን በተለይ በባቢሎን ውስጥ የነበሩ ሰዎች እንዲሞቱ አዋጅን ያወጣው ማን ነው? ይሄ አማሌቃዊው ሃማ ነበረ ማለት ነው። ስለዚህ ይሄ ነፍሰ ገዳይ መንፈስ በታሪክ ውስጥ ሄዳችሁ ስታነቡ መጽሐፍ ቅዱሳችን የሚነግረን የክርስቶስ ተቃዋሚ ሆኖ የክርስቶስን ዘር ወይም ደግሞ እንደ ተስፋው ቃል የተወለደውን ይህንን ትውልድ እስከ መጨረሻው ሲታገለው ነው የምናየው። እሱ ብቻ አይደለም። በጣም የሚያስደንቃችሁ ነገር በምድረ በዳ በሚጓዙበት ጊዜ ስለዚህ የእግዚአብሔር ቃል ሲነግረን ባላቅ በለዓምን ቀጥሮ በምድረ በዳ እስራኤላውያንን ለማምከን ጉዟቸውን ለማስቀር በተለይ ደግሞ ባላቅ ኤዶማዊ እንደሆነ ወይም ደግሞ የኤሳው ዘር እንደሆነ ዘፍጥረት 36 ሄዳችሁ ማንበብ ትችላላችሁ። ስለዚህ ጠንቋይ ገዝቶ ሟርተኛ ገዝቶ በምድረ በዳ ይጓዝ የነበረውን እንዴት እንደተገዳደረው ሁላችንም እናውቃለን። የሚያስደንቀው ነገር በአዲስ ኪዳን ራሱ ታላቁ ሄሮድስ ኤዶማዊ ነው። በቤተልሔም የነበሩትን ሕፃናት ሁሉ የገደለው ኤዶማዊ ነው። ክርስቶስን ያገኘው መስሎ ከ2 ዓመት በላይ በታች የሆኑትን ሕፃናት በሙሉ በቤተልሔም የገደለው ኤዶማዊ ነው። ስለዚህ በመጽሐፍ ቅዱሳችን ታሪክ ውስጥ እስማኤል እንዲሁም ደግሞ ባላቅ እንዲሁም ደግሞ አጋግ ከዛም አልፎ እንደገና ደግሞ ሃማን በምናይበት ጊዜ እንዲሁም ደግሞ በአዲስ ኪዳን ደግሞ ሄሮድስን ታላቁ ሄሮድስን በምናይበት ጊዜ እነዚህ ሰዎች እንደ ፊገር ሆነው የምናያቸው ሰዎች የክርስቶስ ተቃዋሚውን
የዘር ግንድ ይዘው እስከ መጨረሻው ድረስ የተጓዘ የጨለማው ዓለም ወኪል መሆናቸውን ያስረዳን ማለት ነው። ስለዚህ አማሌቅ ብለን የምንለው በዚህ ክፍል ላይ ዝም ብሎ ፊዚካል የሆነ አንድ ፍጥረታዊ ሰው ብቻ አይደለም። እውነት ነው፣ አማሌቅ ማለት የቅናት መንፈስ ያለበት እንደማለት ነው። ስለዚህ በእግዚአብሔር ዘላለማዊ ሐሳብ ላይ የተነሳ ትውልድ እንደሆነ ነው ዘፍጥረት መጽሐፍም የሚነግረን። እንዲሁ ዘፍጥረት ምዕራፍ 36 በተለይ ከኤሳው የዘር ሐረግ ጋር በኤሳው የዘር ሐረግ ውስጥ የመጡትን ሰዎች በሙሉ በምታዩበት ጊዜ የክርስቶስ ተቃዋሚ መንፈስ የሚሰራበትን ላይን ታያላችሁ። ስለዚህ ሁል ጊዜ የክርስቶስን የዘር ሐረግ ለመቋቋም ለመገዳደር የወጣ የጨለማው ዓለም ተግዳሮት እንደሆነ እንረዳለን ማለት ነው። ምን እያልኳችሁ ነው? አማሌቅ ማን ነው? የአማሌቅ መንፈስ ምን አይነት መንፈስ ነው? እንግዲህ ሁላችንም እንደምናስታውሰው አሁን ያለንበት አጠቃላይ ሀገራዊ ሁኔታ መንፈሳዊ ውጊያ ላይ መሆናችንን ያሳያል። አሁን ያለንበት ሀገራዊ ሁኔታ፣ አሁን ያለንበት መንፈሳዊ ሁኔታ፣ አሁን የምናየው በምድራችን ላይ የምናየው መንፈሳዊ ዓለም ላይ የምናየው የሀገራችን ኢኮኖሚ ላይ የሀገራችን ማህበራዊ የሀገራዊ ፖለቲካዊ አጠቃላይ ምህዳሮቻችን በሙሉ በመንፈሳዊ ውጊያ ውስጥ እያለፍን እንደሆነ የሚያሳዩ ናቸው። ስለዚህ ዛሬ ስለ መንፈሳዊ ውጊያ አጠንክሬ ልነግራችሁ እፈልጋለሁ። ይኸውላችሁ በዛን ዘመን የነበሩ አማሌቃውያን ይዋጉ የነበሩት ፍጥረታዊ ከሆነው የኢየሱስ ክርስቶስ የዘር ሐረግ ከሚመጣበት ትውልድ ጋር ነበረ። ውጊያው ስጋዊ ውጊያ ነበረ። ልክ በብሉይ ኪዳን ኤልዛቤል የምትባል ሴት እንደነበረችና በሷ በኩል የሚሰራ መንፈስ እንደነበረ ሁሉ በአዲስ ኪዳንም ያቺ የኤልዛቤል የሚላት በራእይ መጽሐፍ ላይ የተጠቀሰችውን ሴት ታስታውሳላችሁ። ስለዚህ ትርጉም አለው ማለት ነው። በምድር ላይ በዛን ዘመን የአክዓብ ሚስት ሆና የምትሰራ አንዲት ሴት የነበረችውን ሁላችንም እናውቃለን። በኢዩ ዘመን እንደተገደለች እናውቃለን። በኢዩ ሰይፍ እንደተወገደች የመጽሐፍ ቅዱስ ታሪካችን ይነግረናል። ስለዚህ መንፈሷ መጥቶ አዲስ ኪዳን ላይ የቲያጥሮን ቤተክርስቲያን ውስጥ ተመሽጎ ቤተክርስቲያንን ሲያናውጥና ሲያስቸግር እናያለን። ነቢይ ነኝ የምትለውን እሷን ዝም ስላልካት የሚል የእግዚአብሔር ቃል እናገኛለን። ምን እያልኳችሁ ነው? የአማሌቅ ትውልድም ምንም እንኳ በዛን ዘመን ስጋ በስጋ ላይ የሆነ ስጋዊ ጦርነት ቢሆንም ከተስፋው ዘር አንጻር ከመጽሐፍ ቅዱስ እይታ አንጻር ብናየው ውጊያው ስጋዊ ሳይሆን መንፈሳዊ እንደሆነ እንረዳለን። እስቲ ወደ መጽሐፍ ቅዱስ ክፍላችን ይዣችሁ ልሂድ። ዘጸአት ምዕራፍ 17 ከቁጥር 8 ጀምሮ እንዲሁም ደግሞ ዘዳግም ምዕራፍ 25 ቁጥር 17 ጀምሮ ያለውን የመጽሐፍ ቅዱስ ክፍሎችን እዩዋቸው። እስራኤላውያን ከባርነት ከግብፅ ምድር ወጥተው በሲና በረሃ በሚጓዙበት ጊዜ እንግዲህ ከግብፅ ከወጡ 3 ወራት ሆኗቸዋል። ራፍዲም በተባለ አካባቢ በሚጓዙበት ጊዜ ከኋላ የደከሙ ሰዎች ነበሩ። እንግዲህ ምናልባት ጠንከር ያሉ ሰዎች ወደፊት እንደሚገሰግሱ እንደሚሄዱ ይታወቃል። ነገር ግን ሕፃናት፣ በዕድሜ የገፉ አዛውንቶች እንዲሁም የጤና እክል ያለባቸው የተለያየ ችግር ያለባቸው ሰዎች ቀስ እያሉ ከኋላ እያዘገሙ ይሄዱ ነበር። ስለዚህ መጽሐፍ ቅዱሳችን ሲነግረን ምንድን ነው የሚለው? አማሌቅ መጣና በዛ ከኋላ የነበሩትን የደከሙትን ሰዎች ምን አደረጋቸው ይላል? አረዳቸው፣ ገደላቸው ይላል። ስለዚህ የዘጸአት ምዕራፍ 17 ሐሳብ ትግሉ እንዴት እንደሆነ እንዴት ሙሴ ወደ ተራራ ወጥቶ መንፈሳዊ ጦርነትን እንዴት ያካሂድ እንደነበረ ፊዚካሊ ደግሞ ምድር ላይ ደግሞ ያሉትን የመንፈሳዊ ዓለም የሚገለጥባቸውን አማሌቃውያን ኢያሱ በሰይፍ እንዴት ይዋጋ እንደነበረ የእግዚአብሔር ቃል ይነግረናል።
እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ የአማሌቅ መንፈስ ምን አይነት መንፈስ ነው፣ ውጊያው ምን አይነት ነው የሚለውን እሱን ከእግዚአብሔር ቃል አብረን እናያለን። የአማሌቅ መንፈስ የመጀመሪያው ነገር ምንድነው? መጽሐፍ እንደሚነግረን የደከሙትን የሚላል የድካምን ጊዜ ጠብቆ የሚዋጋ የመንፈስ አሰራር ነው። የደከሙትን ነው የሚለው። ይሄ መንፈስ ጠንካራ የሆኑትን አይደለም መጥቶ የሚዋጋው፣ የደከሙትን የሚል ነገር አለ። ስለዚህ ድካምን አይቶ ያላችሁበትን ድካም፣ የጤና ድካም ሊሆን ይችላል፣ የኢኮኖሚ ድካም ሊሆን ይችላል፣ መንፈሳዊ ድካም ሊሆን ይችላል፣ ማህበራዊ ችግሮች ሊኖሩባችሁ ይችላሉ። ስለዚህ እነዛን ያላችሁበትን አሁን ነባራዊውን ሁኔታ እየተጠቀመ ፋይት የሚያደርግ የሚዋጋ የመንፈስ አሰራር ነው። ስለዚህ ይሄ መንፈስ የድካምን ጊዜ የሚጠብቅ የዝለትን ጊዜ የሚጠብቅ የመንፈስ አሰራር ነው። ስለዚህ እየተጓዙ ነው፣ በረሃ ውስጥ ነው ያሉት። ስለዚህ ምን አደረጋቸው ይላል የእግዚአብሔር ቃል? ተዋጋቸው፣ ተቋቋማቸው የሚል የአምላክ ቃል እናገኛለን። ስለዚህ የአማሌቅ መንፈስ የድካምን የዝለትን ጊዜ ጠብቆ ህይወታችሁን የሚገዳደር ነው። ስለዚህ ይህን መንፈስ ለመስበር ምንድነው ማድረግ ያለብን? ይህን መንፈስ ለመቋቋም ምንድነው ማድረግ ያለብን? ሙሴ ወደ ተራራው ወጥቶ በእጁ ላይ የነበረችውን የእግዚአብሔር እጅ በትር ተጠቅሞ ተራራ ላይ ሆኖ ይጸልይ እንደነበረ የእግዚአብሔር ቃል ይነግረናል። ስለዚህ እጆቻችንን በእግዚአብሔር ዙፋን ላይ መጫን ይኖርብናል፣ ወይም ደግሞ መጸለይ ይኖርብናል። ስለዚህ መንፈሳዊ ውጊያ በአዲስ ኪዳን ውጊያችን ከስጋና ከደም ጋር አይደለም። እኛ ውጊያችን ከጨለማው ዓለም ተግዳሮት ጋር ነው። ስለዚህ የምንዋጋው ከመንፈሳዊ የጨለማው ዓለም ተግዳሮት ጋር ነው የምንዋጋው። ስለዚህ በህይወታችሁ ምናልባት በድካም ላይ ድካም፣ በዝለት ላይ ዝለት፣ በተለያየ መንገድ ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ ዛሬ እነግራችኋለሁ። ይሄ የአማሌቅ መንፈስ ነው። ለድካማችሁ ምንም አይነት ምክንያት ዘርዝሩ፣ ምንም አይነት ምክንያት ይኑራችሁ፣ ምንም አይነት ምክንያት አቅርቡ። የአማሌቅ መንፈስ የዝለትንና የድካምን መንፈስ ተከትሎ ወይም ደግሞ ድካማችሁና ዝለታችሁን ተከትሎ ህይወታችሁን የሚያጠቃ፣ አገልግሎታችሁን የሚያጠቃ፣ ትጋታችሁን የሚያጠቃ የመንፈስ አሰራር ነው። ስለዚህ የአማሌቅ መንፈስ በብሉይ ኪዳን የነበረ ብቻ ሳይሆን በአዲስ ኪዳንም ቦርናጌን የሆኑትን ዳግም የተወለዱትን የእግዚአብሔርን ሰዎች የሚገዳደር የመንፈስ አሰራር እንደሆነ ሁላችንም ማወቅ ይኖርብናል። ስለዚህ ይሄ የአማሌቅ መንፈስ ስራው ምንድነው? በሰው ህይወቱ ዝለት ሲመጣ ራሱን መግለጥ ነው። ድካም ውስጥ ገቡ ራሱን ይገልጣል። ስለዚህ በጫናችሁ ላይ ጫና ይጨምራል ማለት፣ በድካማችሁ ላይ ድካምን ይጨምራል ማለት። ይሄ እንግዲህ አንደኛው ባህሪው ነው። ሙሉ የአማሌቅ መንፈስ ሙሉ ባህሪው አይደለም፣ አንዱ ባህሪው ነው። የድካምንና የዝለትን ጊዜ ጠብቆ ህይወትን መገዳደር ነው። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን በህይወታችሁ ላይ ያለ የትኛውም የድካም መንፈስ የተሰበረ ይሁን። የዝለት መንፈስ ሁሉ የተቆረጠ ይሁን። የምትበረቱበት፣ የምትተጉበት፣ ወደ እግዚአብሔር ሐሳብ የምትገሰግሱበት፣ ወደ እግዚአብሔር ተራራ የምትወጡበት፣ በእግዚአብሔር ልጅ ስልጣን በእግዚአብሔር ፊት የምትወጡበትና የምትተጉበት ጸጋ እንዲበዛላችሁ ጸልይላችኋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። በሁለተኛ ደረጃ ይሄ የአማሌቅ መንፈስ ጉዞን የሚያደናቅፍ የመንፈስ አሰራር ነው። ከግብፅ ምድር ውስጥ ከባርነት ምድር ውስጥ ወጥተው ወደ ከነዓን ይጓዙ የነበሩትን የእግዚአብሔርን ሰዎች የተገዳደረ የጨለማ አሰራር ነው። ከግብፅ ወጥተው ወደ ከነዓን ይጓዙ የነበሩ ሰዎችን የተቋቋመ የመንፈስ አሰራር ነው። ስለዚህ የመንፈስ ጉዞን የሚያደናቅፍ ባህሪ አለው። ህልምን የማደናቀፍ ባህሪ ያለው፣ በውስጣቸው ያለውን የእግዚአብሔርን ፕሮግራም የማደናቀፍ ባህሪ ያለው። ከአማሌቃውያን ያየነው ነገር ይሄ ነው። በራፊዲም መጥቶ ያደረገው ይሄንን ነው። ተጓዡን እስራኤልን ሲቋቋም እናየዋለን።
ይጓዝ የነበረውን ያንን ትውልድ እንደገደለ መጽሐፍ ቅዱስ ይናገራል። ስለዚህ ምንድነው የሚለው? በራፊዲም አማሌቅ እንዴት እንዳደረገብህ አስብ። በዛልክ ጊዜ ተስኖ አቅም አጥተ በምድረ በዳ በምትሄድበት ጊዜ አማሌቅ ምን እንዳደረገ አንተ ታውቃለህ አለው ይላል። በነገራችን ላይ ስለ መንፈሳዊ ውጊያ አንዳንድ ሰዎች መንፈሳዊ ውጊያ የለም፣ አጠቃላይ በክርስቶስ ኢየሱስ ድል ነሽነት ሁሉ ነገር ስለተጠናቀቀ አሁን መዋጋት አያስፈልገንም የሚሉ አሉ። ይሄ ትክክል አይደለም። ለምን ብትሉኝ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ ስራችንን በሙሉ አጠናቆ ከሄደ በኋላ መንፈሳዊ ውጊያ እንደቀጠለ ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የተጻፉት የአዲስ ኪዳን ትምህርቶች ያሳያሉ። የአዲስ ኪዳን መጽሐፍት ያሳያሉ። የኤፌሶን መጽሐፍ፣ የቆላሲስ መጽሐፍ፣ ሌሎችም መጽሐፍ ቅዱስ ክፍሎች ይህንን የጴጥሮስ መጽሐፍ መንፈሳዊ ውጊያ እንደቀጠለ። አዎ እውነት ነው፣ በክርስቶስ ኢየሱስ ድል ተነስቷል። ነገር ግን የኢየሱስ ክርስቶስ ድል አድራጊነት 100% በሕይወታችን እውን እንደሆነ እናምናለን። ነገር ግን ማወቅ ያለባችሁ መንፈሳዊ ውጊያ ግን አሁንም እንደቀጠለ ነው። ለምን ብትሉኝ በሁለተኛው ክፍለ ጊዜ አሳያችኋለሁ። መንፈሳዊ ውጊያዎቻችንን የምናደርግበት ትልቁ ምክንያት ድላችንን ጠብቀን ለመጓዝ ነው። ሁለተኛዎቹ ሰዎች ስለ መንፈሳዊ ውጊያ ያላቸው አመለካከት ምንድን ነው? ሁሉን ነገር መንፈስ ማድረግ ነው። ሁሉን ነገር የሚታየውንም የማይታየውንም ከአጋንንት ጋር የማያያዝ ባህሪ ያላቸው ሰዎች አሉ። ይህም ልክ አይደለም። የለም የሚሉ ሰዎችም ልክ አይደሉ። ሁሉንም መንፈስ ማድረግ ደግሞ ልክም አይደለም። እኔ ብዬ የምለው ስለ መንፈሳዊ ውጊያ ባላንስ የሆነ አቋም ሊኖረን ይገባል። ሰይጣን በመስቀል ላይ ድል ተነስቷል። አዎ ተሸንፏል። አዎ ግን ድላችንን ለማስጠበቅ ኤፌሶን ምዕራፍ 6 ቁጥር 10 ላይ ቁሙ ይላል። ቁሙ ይላል። መቆም ያስፈልጋል። አንሱ ይላል። ቁሙ ይላል። ቁሙ ማለት ምን ማለት ነው? የተሰጣችሁን የተደረገላችሁን ኪዳን ወይም ደግሞ ድል አስጠብቁ እንደማለት ነው። ስለዚህ ይህን ካልኳችሁ የአማሌቅ መንፈስ ምንድን ነው የሚያደርገው? ተጓዡን ትውልድ መንገድ ላይ ማደናቀፍ ነው። ቅድም በመግቢያ ላይ ነግሬያችኋለሁ። በለዓምን የገዛው የሞዓብ ንጉሥ ባላቅ ኤዶማዊ ነው። የኤሳው ዘር ነው። ዘፍጥረት ምዕራፍ 36 ላይ ሄዳችሁ አንብቡት። ስለዚህ ስፒሪቱ ይሄ በኤሳው ዘር በኩል የመጣው መንፈስ ጉዞን የሚያደናቅፍ ነበር። ስለዚህ ሙሴ ደብዳቤ ጽፎ እባክህ በምድር ልለፍ ብሎ ሲጠይቅ አልተፈቀደለትም። ኤዶማውያን አልፈቀዱም፣ አሞናውያን አልፈቀዱም፣ የአሞን ሰዎች የሞዓባውያን ሰዎች አልፈቀዱም ይላል እግዚአብሔር ቃል። ስለዚህ በጉዞ ይጓዝ የነበረውን ያንን ትውልድ አያልፍም ያለ የተገዳደረ የተቋቋመ ከአቅም በላይ ሲሆንበት ባላቅ ያደረገው ነገር ምንድን ነው? በለዓምን በገንዘብ በመግዛት እንዴት አድርጎ በሟርት ያን ትውልድ ከጉዞ ለማጨናገፍ ከጉዟቸው ወደ ኋላ እንዲቀሩ ለመግደልና ለማጥፋት ምን ያህል ሴራ እንደሰራ ሁላችንም እናውቃለን። እግዚአብሔር እንዴት ጣልቃ ገብቶ የበለዓምን ምክር ከንቱ እንዴት እንዳደረገ መጽሐፍ ቅዱስ ይናገራል። ስለዚህ ይሄ ጉዞን የሚያደናቀፍ ከህልም የሚያደናቀፍ ወጣቶችን ከህልማቸው የሚያደናቀፍ ራእይን የሚበላ ህልምን የሚበላ አጀንዳን የሚያስጥል ትርጉም ያለው ህይወት እንዳትኖሩ ከፊት ለፊት ያልታችሁ ያዘጋጃችሁትን ያን ትልቅ ራእይ ጨብጣችሁ እስከ መጨረሻው እንዳትጓዙ የሚያደርግ ጉዞን የሚያደናቀፍ የመንፈስ አሰራር። በዚህ መንፈስ ብዙ ሰዎች ተወግተው ቀርተዋል መንገድ ላይ። እስራኤላውያን ነገስታትን ከመሾማቸው በፊት ኤዶማውያን ወይም ደግሞ የኤሳው ዘር የመንግስትን ስርዓት ዘርግተው በዛ ምድር ላይ በከናን ምድር ላይ ይኖሩ እንደነበረ ዘፍጥረት ምዕራፍ 36 ይናገራል። ሄዳችሁ አንብቡት።
ስለዚህ ይሄ መንፈስ የልጆቻችሁን ህልም የሚበላ ነው። እናንተ እግዚአብሔር ወደ አሳያችሁ ወደ ህልማችሁ ወደ ፍጻሜያችሁ ስትተጉ መንገድ ላይ የልጆቻችሁን ህልም የተረገመ መንፈስ ነው። ህልምን ያጨናግፋል፣ ትጋትን ይበላል። ወጡ እነዚህ አገልጋዮች የት ይደርሳሉ ሲባል መንገድ ላይ ሰዎችን አስቶ ወደ ራሳቸው ሐሳብ፣ ወደ ራሳቸው ፕሮግራም፣ ወደ ራሳቸው አጀንዳ ሰዎች ሽፍት እንዲያደርጉ የሚያደርግ የተሳሳተ አጀንዳ የሚያቀብል መንፈስ ነው። የማን መንፈስ? የአማሌቅ መንፈስ። ስለዚህ የድካማችሁን ጊዜ ያላችሁበትን አስቸጋሪ ሁኔታ ዝለታችሁን ምንም ነገር እንደማታደርጉ አቅመቢስ እንደሆናችሁ ካወቀ በዛን ጊዜ ራሱን ይገልጣል። በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። ከህልማችሁ ወደ ኋላ የሚያስቀር የትኛውም የተሰወረ የመንፈስ አሰራር ሁሉ የተሰበረ ይሁን። እጆቻችሁን አንሱና ልጸልይላችሁ። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ትላንትና በምድረ በዳ ይጓዝ የነበረውን ወደ ከነዓን ይሄድ የነበረውን የተስፋ ቃል ተሸክሞ ይጓዝ የነበረውን ያንን ትውልድ በድካሙ ጊዜ ራሱን ገልጦ ያጠቃው የአማሌቅ መንፈስ በጌታ በኢየሱስ ስም ከዘራችሁ ላይ የተሰበረ ይሁን። አማሌቅ የሚባል ትውልድ ዛሬ የለም፣ ጠፍቷል። ነገር ግን መንፈሱ አሁን አለ። የት ይደርሳሉ የተባሉ ዘማሪዎችን በዝሙት፣ የት ይደርሳሉ የተባሉ ነቢያትን በኃጢአትና በትዕቢት፣ የት ይደርሳሉ የተባሉ መጋቢዎችና ወንጌል ሰባኪዎችን በራሳቸው ሐሳብና ፍላጎት እንዲሄዱ በማድረግ የተሳሳተ አጀንዳ በማቀበል የቻለውን በመግደል ያልቻለውን ደግሞ በተሳሳተ መረጃና ሐሳብ ከእግዚአብሔር ዘላለማዊ አጀንዳ እንዲወጡ በማድረግ የሚገዳደር የአማሌቅ መንፈስ ነው የተሰበረ ይሆን። ከዘራችሁ ላይ የተመታ ይሁን። ቅድም ከዘፍጥረት ጀምሮ ላይኑን ላሳያችሁ የፈለኩት ለዚህ ነው። ዘራችሁን ከእግዚአብሔር ዘር ለማውጣት፣ ተስፋችሁን ከእግዚአብሔር ተስፋ ለማውጣት፣ ህልማችሁን ከዘላለማዊ እግዚአብሔር አጀንዳ ለማውጣት፣ በራሳችሁ ማንነት እንድትኖሩ ልጆቻችሁን ከእግዚአብሔር የተስፋው ቃል ዘር ለመቆረጥ የሚተጋ መንፈስ የተሰበረ ይሁን። ስለዚህ ትላንትና በርብቃ ማህፀን ውስጥ ያ ይደረግ የነበረው ግብግብ ኤሳው ከያዕቆብ ጋር፣ ያዕቆብ ከኤሳው ጋር ያደርጉት የነበረው ግብግብ በተስፋ ቃል ተደመደመ። እንደዚህ የሚል ታላቁ ታናሹን ይገዛዋል በሚል የተስፋ ቃል ተነገረ። ስለዚህ ከዛን ጊዜ ጀምሮ የኤሳው ዘር የእስማኤል የአማሌቅን ዘር በማስነሳት በምድረ በዳ ደግሞ እነ ባላቅን በማስነሳት በአስቴር ዘመን ደግሞ እነ ሃማን በማስነሳት በአዲስ ኪዳን ደግሞ እነ ሄሮድስን በማስነሳት ለብዙ ዘመን ሲገዳደር ዘሩን ሲቋቋም የነበረ የመንፈስ አሰራር። ስለዚህ በአዲስ ኪዳንም ኢየሱስን ያገኘ ስለመሰለው ነው። መጽሐፍ ቅዱስ ሲናገር በቤተልሔም ሕፃን ተወለደ ሲባል ኢየሩሳሌምና ንጉሷ ተናወጡ የሚለው ለዛ ነው። ያውቀዋል፣ በታሪክ ያውቀዋል። መንፈሱ ምን አይነት እንደሆነ ያውቃል፣ ትግሉን ያውቃል። አስቀድሞ በነቢያት የተነገረለት ያ አለቅነት በጫንቃው ላይ የሆነው ያ መሲህ እንደተወለደ አውቋል። ስለዚህ ሊገድል በታላቅ ኃይል ትላንትና በምድረ በዳ ይጓዙ የነበሩትን ሰዎች ተከታትሎ ያጠቃው መንፈስ በቤተልሔም ውስጥ የነበሩትን ሕፃናት አረደ ይላል። ስለዚህ ውጊያው ታሪካዊ ነው። ውጊያው መንፈሳዊ ነው። በዘጸአት ምዕራፍ 17 ላይ እንዲሁም ደግሞ በዘዳግም 25:17 ላይ የተጠቀሰው አማሌቅ ከእስራኤል ጋር የእስራኤል ዘር ጋር ያደረገው ውጊያ ተራ ውጊያ አይደለም፣ ተራ ትግል አይደለም፣ መንፈሳዊ ውጊያ ነው። ከነዚህ ሰዎች በወቅቱ ከነበረው ሁነት የምንማራቸውን ነገር እየነገርኳችሁ ነው። የመጀመሪያው ይህ መንፈስ ምን አይነት መንፈስ ነው ብያችኋለሁ።
ዝለትንና ድካምን አይቶ ራሱን የሚገልጥና በድካም መንፈስ ያሉትን ሰዎች የሚያጠቃ ነው። ሁለተኛው እግዚአብሔር የገለጠላቸውን እግዚአብሔር የሰጣቸውን የተስፋ ቃል ለመጨበጥ ጉዞ የጀመሩትን ሰዎች መንገድ ላይ አጀንዳ የሚያስቀይር መንፈስ ነው። አስባችሁታል? ሀገራችን ከምትጓዝበት ጉዞ፣ ትውልዳችን ከሚሄድበት ጉዞ እግዚአብሔር ከሰጠንህን ቤተክርስቲያን ከተቀበለችው አጀንዳ ሰይጣን ዳይቨርት እንድታረግ እንዴት እየተገዳደራት እንደሆነ ሁላችንም እናውቃለን። ስለዚህ ይሄ ውጊያ አሁንም እንደቀጠለ ማወቅ አለባችሁ። ሁላችንም ወደ ጸሎት ዓለም እንድንመለስ፣ ሁላችንም መንፈሳዊ ውጊያን እንድንዋጋ የእግዚአብሔር ዘላለማዊ ሐሳብ ነው። ለዚህ ደግሞ ጋብዛችኋለሁ። በሶስተኛ ደረጃ ይህ የአማሌቅ መንፈስ ምን አይነት ባህሪ ነው ያለው ብላችሁ ብትጠይቁኝ ከትውልድ እስከ ትውልድ ድረስ የሚቀጥል የውጊያ መንፈስ ያለው ነው። ስለዚህ የዘጸአት መጽሐፍ ሂዳችሁ ስታነቡ ምንድነው የሚለው? እግዚአብሔር ከድሉ በኋላ ምንድነው ያለው? ይሄ ውጊያ ከትውልድ ወደ ትውልድ እንዳውም በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር፣ መሰዊያም ስራ። ስለዚህ በአማሌቅና በእግዚአብሔር ትውልድ መካከል ከትውልድ እስከ ትውልድ የሚቀጥል ውጊያ ይሆናል ብሎ ተናገረ ይላል። ስለዚህ ጄኔሬሽናል ሆነ ማለት ነው። ይህ መንፈሳዊ ውጊያ ጄኔሬሽናል ሆነዋል ማለት ነው። ስለዚህ የሰራዊት ጌታ እግዚአብሔር ምንድነው ያለው? ይሄ ውጊያ በእስራኤልና ያው እስራኤል የክርስቶስን ዘር ይወክላል ብላችሁ እንደምትረዱን ተስፋ አደርጋለሁ። ስለዚህ በክርስቶስ ኢየሱስ ትውልድና በዛን ዘመን በነበረው በአማሌቅ ትውልድ መካከል ይሄ ላይን የውጊያው ላይን እንደሚቀጥል እግዚአብሔር አስቀድሞ ተናገረ። ስለዚህ ውጊያው ለልጅ ልጅ ይሆናል። አንዳንድ ጊዜ መንፈሳዊ ውጊያ ዛሬ ተዋግተን ዛሬ የሚቆም አይደለም። አንዳንድ ሰዎች ዛሬም በኢየሱስ ስም ነው፣ ዛሬም እንገስጻለን፣ ነገም እንገስጻለን፣ ይሄ ውጊያ መቼ ነው የሚቆመው? እንደው ሰይጣን ተገስጾ አያልቅም ወይ? ዛሬም ወደ ጥልቁ እንልከዋለን፣ ዛሬም እንደገና ተመልሶ እንደዛ ይሆናል የምትሉ ሰዎች አላችሁ። ሁል ጊዜ ውጊያ ያሰለቻል። እውነት ነው፣ ያሰለቻል። ነገር ግን መረዳት ያለብን ነገር ምንድነው? እግዚአብሔር እንደተናገረ የአማሌቅ ውጊያ ከተስፋው ዘር ጋር ከትውልድ እስከ ትውልድ ድረስ የሚቀጥል ሁል ጊዜ የሚቀጥል ክርስቶስ ኢየሱስ እስኪመጣ ድረስ ይሄ አሮየው ሰማይና አሮየው ምድር ተጠቅልሎ እስከሚያልፍ ድረስ ውጊያው እንደሚቀጥል ፍንጭ ሰጥቷል ማለት ነው የዘጸአት ምዕራፍ 17 ሐሳብ። ስለዚህ የውጊያ የትውልድን ሐረግ ተከትሎ የሚሰራ የመንፈስ አሰራር ነው። ይህን መንፈስ ነው ዛሬ መቋቋም ያለብን። ይህን መንፈስ ነው ዛሬ ልንገዳደረው የሚገባው። ጄኔሬሽን የሚበላ ነው፣ ትውልድን የሚበላ ነው። ምንድነው ያለው? በዘዳግም 25:17 ላይ ከግብፅ በወጣህ ጊዜ አማሌቅ ያደረገብህን ነገር አንተ ታውቃለህ። በደከምክ በተሳነህ በዛልክ ጊዜ፣ አዲሱ መደበኛ ትርጉም በጣም ደስ በሚል አስቀምጦታል። በዛልክ ጊዜ፣ አቅም ባጣህ ጊዜ ያደረገብህን ነገር አንተ ታውቃለህ። ስለዚህ እግዚአብሔር አምላክ ወደ ከነዓን አስገብቶ በዙሪያ ካሉት ሁሉ ጋር ባሳረፈ ጊዜ ሂድና አማሌቅን አጥቃው ብሎ እግዚአብሔር በዘዳግም መጽሐፍ ላይ እንዲጻፍ አድርጓል። ስለዚህ ጦርነቱ ጄኔሬሽናል ነው። ስለዚህ ዛሬ ያለውን ትውልድ አስጥለን ከሆነ የሚቀጥለውን ትውልድ ለማስጣል እንተጋለን ማለት ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን ከዘራችሁ ላይ የትኛውም ጨለማ እጁ የተነሳ ይሁን። እባርካችኋለሁ። የእስራኤል ቅዱስ እግዚአብሔር አይኖቻችሁን ይክፈት። መንፈሳዊ ውጊያ አሁንም እንደቀጠለ ነው። ለዛ ነው ውጊያችን ከስጋና ከደም ጋር አይደለም የሚለው። በአዲስ ኪዳን ውጊያችን ከስጋና ከደም ጋር አይደለም። አሁን በምድራችን ላይ እየሆነ ያለው ነገር ሁሉ በአጠቃላይ እኛ በመንፈሳዊ ዓለም እይታ ስለምናየው አሁን በምድራችን ላይ የምናየው ግራ መጋባት፣ ጦርነቱ፣ የኢኮኖሚው ችግር፣ ማህበራዊ ችግር እኛ ስጋዊ ነው ፍጥረታዊ ነው ብለን አንልም። ከመንፈሳዊ ዓለም ጋር የተያያዘ አሰራር ነው።
የእግዚአብሔርን ቃል ምን እንደሚታሳውሳላችሁ የእባቡን ራሶች ትቀጠቅጣለህ፣ ለኢትዮጵያውያን ደግሞ ምግባቸውን ትሰጣለህ ይላል። ተይዟል ማለት ነው። በደንብ አድርጋችሁ አስተውላችሁታል። የእባቡን ራስ አይደለም የሚለው የእባቡን ራሶች ትቀጠቅጣለህ፣ ለኢትዮጵያውያን ደግሞ ምግባቸውን ትሰጣለህ የሚለው ራስ አይደለም። እባቡ አንድ አይነት ራስ አይደለም ያለው፣ ብዙ ራሶች ናቸው ያሉት። ይህንን ራዕይ ምዕራፍ 12 ላይ ዘንዶ 10 ራሶች ነበሩት ይላል። አንድ አይነት ራስ አይደለም ያለው። ራስ ስልጣን ኃይልን የሚያሳይ ነው። ምናልባት በኢትዮጵያ ውስጥ ያለው ለብዙ ዘመን ሲሰራ የነበረው አንዱ የእባቡ ራስ ነፍሰ ገዳይነት ነው። ከትውልድ ወደ ትውልድ ሲወራረድ የመጣ የነፍሰ ገዳይነትና የመበቃቀል መንፈስ ነው። ስለዚህ መጽሐፍ ቅዱሳችን የሚነግረን ነገር መንፈሳዊ ውጊያ ከተፈጥሯዊ ዓለም በስተጀርባ እንዳለ፣ ከተፈጥሯዊ ዓለም በስተጀርባ ያለው ምድር ላይ የሆኑ ሰዎች የሚቆራቆሱ ከሆነ፣ የሚጣሉ የሚጋጩ ከሆነ ከጀርባቸው የሆነ አንድ መንፈሳዊ ዓለም ወይም አሰራር እንዳለ እንረዳለን ማለት ነው። ስለዚህ ይሄ ጄኔሬሽናል የሆነ ከርስ ጄኔሬሽናል የሆነ ውጊያ አሁንም እንደቀጠለ ነው። ስለዚህ በሴቷ ዘርና በወንዱ ዘር መካከል ወይም በእባቡ ዘር መካከል ያለው ትግል አሁንም በአዲስ ኪዳን እንደቀጠለ ነው። የእባቡ ዘር በየዘመናቱ አማሌቃውያን ያስነሳን፣ እንዲሁም ደግሞ የተለያዩ ሰዎችን እያስነሳ በክርስቶስ ኢየሱስ መንግስት ትውልድ ላይ አመፅን እየፈጠረ ትውልድን ሲገድል፣ ሲያቃጥል፣ ሲያጠፋ ኑሯል ማለት ነው። አሁን የምናያቸው ነገሮች በሙሉ የዛ የመንፈሳዊ ዓለም ነጸብራቅ እንደሆነ ነው ማወቅ ያለባቸው። አራተኛውና የመጨረሻው ይህ መንፈስ የአማሌቅ መንፈስ እግዚአብሔርን የማይፈራ መንፈስ ነው። በዘዳግም ምዕራፍ 25 ቁጥር 17 ላይ እግዚአብሔርንም አልፈራም የሚል ነገር ታገኛላችሁ። ምን ማለት ነው? ይህ የአማሌቅ ትውልድ የሚባለው ትላንትና እስራኤላውያን ከግብፅ ከመውጣታቸው በፊት በግብፅ ምድር ውስጥ እግዚአብሔር ያደረገውን ተአምር ያውቃል። ባህር ከፍሎ እንዳሻገረ ያውቃል። ዝናቸው እግዚአብሔር ቀይ ባህርን ከፍሎ እስራኤላውያንን እንዳሻገረ በዛ ምድር ላይ ለነበሩ ሰዎች ሁሉ መረጃው ደርሷል። አማሌቅ ሰምቷል። ጋለሞታዋ ረዓብ እንደተናገረች በኢያሱ ምዕራፍ 2 ላይ እግዚአብሔር አምላካችሁ በእናንተ የሰራውን ሰምተናል፣ ቀይ ባህርን ከፍሎ እንዳሻገረ በምድረ በዳ ውስጥ መናን እንዳዘነበና እየመገባችሁ እንደመራችሁ ሰምተናል። ስለዚህ ኃይል አልቀረልን ማርል ያለችው። ስለዚህ አማሌቅ ሰምቷል፣ እግዚአብሔር ያደረገውን ነገር ሰምቷል። ስለዚህ እግዚአብሔር በግብፅ ምድርም ይሁን በምድረ በዳም ይሁን ያደረገውን ነገር እውቅና በመንፈግ እግዚአብሔርን በመናቅ ቅድም ነግሬያችኋለሁ። በአብዲው መጽሐፍ ላይ የኤዶም በትዕቢቱ ተነፍቶ ቤቱን በአለቶች ንቃቃት ውስጥ ቤቴን አድርጌያለሁ፣ ስለዚህ ከዛ ቦታ የሚያወርደኝ ማን ነው እያለ በትዕቢት ይናገር እንደነበረ በነቢዩ አብዲው ትንቢት እንደምንረዳው እግዚአብሔር ከዛ ካለበት ከፍታ አውርዶ መሬት ላይ እንደሚጥለው ተናገረ። ስለዚህ ይሄ የአማሌቅ መንፈስ፣ ይሄ የኤዶም መንፈስ፣ የኤሳውን የዘር ሐረግ ተከትሎ የመጣው መንፈስ የትዕቢት መንፈስ ነው። የትዕቢት መንፈስ ነው። ስለዚህ እግዚአብሔርን አለመፍራት፣ እግዚአብሔር እየተንከባከበው፣ እግዚአብሔር እየረዳው፣ እግዚአብሔር እያገዘው ያለውን ያንን ጄኔሬሽን ሲያጠፋ እንመለከታለን፣ ሲገድል እንመለከታለን። እሱ ከመጀመሪያ ነፍሰ ገዳይ ነው ብሎ ጌታ ተናግሯል። ይታወቃል። ይሄ ነፍሰ ገዳይ መንፈስ ነው፣ አራጅ መንፈስ ነው፣ አጥፊ መንፈስ ነው። ስለዚህ እግዚአብሔርን አለመፍራት ትውልዱ ላይ ይረጫል ማለት ነው። አሁን በምድራችን ላይ የምናየው በቤተ ክርስቲያንም ውስጥ ከቤተ ክርስቲያንም ውጭ የምናያቸው አጠቃላይ እንቅስቃሴዎች በሙሉ እግዚአብሔርን የክፋት እንቅስቃሴዎች በሙሉ ማለት ነው እግዚአብሔርን ካለመፍራት የሚመጡ ነገሮች ናቸው። ይሄ ደግሞ የኤዶም መንፈስ ነው።
ይሄ ደግሞ በኤሳው የዘር ሐረግ ውስጥ ያለ ነፍሰ ገዳይ መንፈስ ነው። ደፋር መንፈስ ነው። እግዚአብሔር የተናገረውን አልሰማሁም፣ እግዚአብሔር ያደረገውን አላወቅኩም፣ እያወቀ አላወቅኩም፣ እየሰማ አልሰማሁም፣ የምን እግዚአብሔር ነው የሚል። ስለዚህ በሙሉ ኃይሉ የተስፋውን ዘር ለማጥፋትና ለመግደል የተነሳ የመንፈስ አሰራር ነው። ስለዚህ እግዚአብሔርን አለመፍራት፣ የትውልዱን ጉዞ ማጨናገፍ፣ በማያቋርጥ ሁኔታ ትውልዳዊ በሆነ መንገድ የክርስቶስን ዘር መቋቋም፣ እንደ ሥጋ የተወለደው እንደ መንፈስ የተወለደውን አሳደደው እንደሚል በማሳደድ የጸና የመንፈስ አሰራር። ስለዚህ መንፈሳዊ ውጊያ ይሄ አካል ይዞ መሬት ላይ ሲገለጥ ነው እንጂ የምናየው ወይም ደግሞ የሚጠቀምባቸው ሰዎች የሃይማኖት ተቋማት ይኖራሉ፣ ሰዎች ይኖራሉ፣ ኢንስቲትዩሽንስ ይኖራሉ። መንፈሱ የሚሰራበት ተቋማዊ አሰራር ይኖራል። በዓለም አቀፍ ደረጃ ፕላትፎርሞች ይኖራሉ አሉ። ፕላትፎርሞች ሰይጣን በሙላት የሚሰራባቸው ሶሻል ሚዲያዎች አሉ። ሰይጣን የሚሰራባቸው ኤጀንቶች አሉ። የሃይማኖት ተቋማት አሉ። በይፋ መቅደሱ ተሰርቶ በዓለም ደረጃ ሰይጣን አምላክ ነው የሚባልበት ዘመን ላይ ነው ያለ ነው። የእኛ ዘመን በጣም ከባድ ዘመን ነው። በዚህ ልክ ግን ቤተ ክርስቲያን ስትነቃ ስትባንን አይደለም የማየው። ቤተ ክርስቲያን በራሷ ጉዳይ ስትተረማመስ ነው የማየው። አረ ወገኔ ሆይ ንቁ! ይሄ የአማሌቅ መንፈስ ተጓዡን ከመንገድ ለማስቀረት ይጓዝ የነበረውን ያንን ትውልድ ወደ ኋላ ለመጎተት በበቀል መንፈስ የደከሙትን እንዳረደ እንዳጠፋ ሁሉ ዛሬ ብዙ ሰዎችን በድካም መንፈስ በመምታት የደከሙትን ደግሞ በማረድ እየተጋ ነው። ሙሴና ኢያሱ ይህንን የመንፈስ አሰራር እንዴት ነው የተገዳደሩት? ይህንን የመንፈስ አሰራር ይሄ ጄኔሬሽናል የሆነ ትውልዳዊ የሆነ የመንፈስ አሰራር ነግሬያችኋለሁ። ከኤሳው ከመጀመሪያው ከያዕቆብ ልጅ የይስሐቅ ልጅ ከሱ ጀምሮ እስከ ታላቁ ሄሮድስ ድረስ ያንን የዘር ሐረግ ተከትሎ እንዴት እስከ መጨረሻው ድረስ ኢየሱስ ክርስቶስን ለማግኘት ምን ያህል እንደተጋ አይተናል። ይህንን መንፈስ ዛሬ እንዴት አድርገን መቋቋም ያለብን? ዛሬ እስማኤል የሚባል ወይም ደግሞ አማሌቅ የሚባል የሆነ ስጋና ደም ይሄ ነው የሚባል ነገድ የለም። ግን ዛሬ መገለጫዎቹ ብዙ ናቸው። ስለዚህ እንዴት አድርገን ነው የምንገዳደር የሚለውን የመጀመሪያው ሙሴ ያደረገው ነገር ምንድነው? መረጠ ይላል። ዘጸአት ምዕራፍ 17 ከቁጥር 8 ጀምሮ ሄዳችሁ ስታነቡ ምረጥልኝ አለው ይላል። ወደ ውጊያ ለመሄድ ምርጥ ከሆኑ ሰዎች ጋር፣ እግዚአብሔር ከረዳቸው ሰዎች ጋር አብሮ መቆም ያስፈልጋል። ኢያሱ እናቶችንም ሕፃናትንም ያገኘውን ሰው ሁሉ በሙሉ በጅምላ ወደ ጦርነት ይዞ አልሄደም። የተመረጡ ወጣቶችን የተመረጡ ሰዎችን ይዞ ነው ወደ ጦርነት የወጣው። ስለዚህ የአማሌቅን መንፈስ ለመዋጋት የመጀመሪያው ነገር ምርጡን መወገን ነው። ከምርጡ ትውልድ ጋር መቆም ነው። ከተዋጊው ጄኔሬሽን ጋር መቆም ነው። ይሄ እግዚአብሔር የዘላለም ሐሳብ ነው። ከማን ጋር ነው ዛሬ የምትቆሙት? ከማን ጋር ነው መንፈሳዊ ውጊያ የምታደርጉት? አንዳንድ ጊዜ የመንፈስ አንድነት እጅግ አስፈላጊ ነው። በመንፈሳዊ ውጊያ ውስጥ በመንፈሳዊ ህብረት ወይም በመንፈሳዊ አንድነት ውስጥ ካልቆማችሁ ወገኖች ወይ ትግሉን በድል ማጠናቀቅ አትችሉም። ስለዚህ ውጊያው አሁንም እንደቀጠለ በአዲስ ኪዳን ቤተክርስቲያን ውስጥ አሁንም ትግሉ እንዳለ ይህንን አስረግጬ ልነግራችሁ እፈልጋለሁ። ስለዚህ ውጊያው አሁንም እንደቀጠለ። እንዴት እንዋጋው? መምረጥ ያስፈልጋል። መምረጥ ያስፈልጋል። የት ነው ሄዳችሁ መንፈሳዊ ነገር የምታካሂዱ? ከነማን ጋር ነው የምትቆሙት? ገንዘባችሁን የምትሰጡት ለነማን ነው? አብራችሁ የነማንን እጅ ነው የምትደግፉት ነው። በሁለተኛ ደረጃ ይህንን የመንፈስ አሰራር ከትውልዳችን ቆርጠን ለመጣል እንደ ሀገር አሁን በምድራችን ላይ ያለውን ጦርነት ለመዋጋት ምንድን ነው ማድረግ ያለብን ብለን ካልን ህብረት ነው፣ አንድነት ነው።
መጽሐፍ ቅዱሳችን ሆርና አሮን የሙሴን እጅ ምን ያደርጉ ነበር ይላል? ይደግፉ ነበር ይላል። ሊደገፉ ከሚገባቸው ሰዎች ጋር እንቁም። መንፈሳዊ ውጊያ የሚካሄደው ሊደገፉ የሚገባቸውን ሰዎች ስንደግፍ እዛ መሬት ላይ የኛ ነገር ይሳካል። አሜን። ክብር ለእግዚአብሔር ይሁን። እዚህ ምድር ላይ የኛን ጦርነት እየተዋጋ ያለ ጆሹዋ አለ። ስለዚህ በዚህ በምናልፍበት ውጊያ ውስጥ ድል ለማግኘት ዩኒቲ ያስፈላጊ ነው። የነማንን እጅ ነው የሚደግፈው? አሁን የሙሴን እጅ መደገፍ ተራ መደገፍ አይደለም። እናንተን ራሳችሁን እየደገፋችሁ ነው። የሙሴን እጅ ስትደግፉ የእናንተ ጦርነት እዛ ምድር ላይ እየተካሄደ ነው። እግዚአብሔር ድል እየሰጣችሁ ነው። ስለዚህ አንዱ ሰይፍ ይዞ እንደ ኢያሱ ሊዋጋ ይችላል። ሌላው ደግሞ መደገፍ የሚገባቸውን ሰዎች በመደገፍ ሊዋጋ ይችላል ማለት። ስለዚህ ምን እያልኳችሁ ነው? መንፈሳዊ ውጊያ የምናካሂደው በህብረት ነው። እንደ ቤተ ክርስቲያን፣ እንደ እግዚአብሔር ልጆች የመንፈስ አንድነትን በመጠበቅ ልንዋጋ ያስፈልጋል ማለት ነው። ክብር ለመድኃኒታችን ለእግዚአብሔር ይሁን። በሶስተኛ ደረጃ ማድረግ ያለብን ነገር ምንድን ነው? መጽሐፍ ሲናገር መሰዊያ ሰራ ብሎ የእግዚአብሔር ቃል ይናገራል። ሙሴ ያንን መሰዊያ ምን አለው? እግዚአብሔር ሰንደቅ ዓላማዬ ነው ብሎ ሰራ። ስለዚህ በዛ መሰዊያ ላይ የእግዚአብሔርን ስም ጠራ። ክብር ለእግዚአብሔር። የሰራዊት ጌታ እግዚአብሔርን አከበረ። እግዚአብሔር ዓላማችን ነው፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብሎ የሰራዊት ጌታ እግዚአብሔርን ለማክበር ሰንደቅ አቆመ ይላል። ለመድኃኒታችን ለእግዚአብሔር ክብር ይሁን። መሰዊያ ሰራ ይላል። ስለዚህ ከድሉ በኋላ ነው ያንን ነገር ያደረገው። እኔ ዛሬ እንደዚህ ይላለሁኝ፣ እግዚአብሔርን እናምልክ፣ እግዚአብሔርን እናክብር፣ ለእግዚአብሔር ክብርን እንስጥ። የሰራዊት ጌታ እግዚአብሔርን በልኩ የምናከብር የሚገባው መሰዊያ የምንሰራ ከሆነ የእስራኤል ቅዱስ እግዚአብሔር ድልን ይሰጠናል፣ መከናወንን ይሰጠናል። ስለዚህ መሰዊያዎቻችን እግዚአብሔርን የሚያከብሩ መሆን መቻል አለባቸው። ጠላትን ከምንዋጋበት አንዱና ትልቁ መሳሪያ አምልኮ ነው፣ ወርሽፕ ነው። ብዙ ጊዜ ስለ መንፈሳዊ ውጊያ ስናስብ ውስጣችን ያለው ነገር ምንድን ነው? መቃወም አንዱ ሆኖ፣ ነገር ግን መንፈሳዊ ውጊያ በአምልኮ ውስጥ እንደሚካሄድ ማወቅ መቻል አለብን። ስናመሰግን፣ አሜን፣ ክብር ለእግዚአብሔር ይሁን። ወርሽፕ ስናደርግ፣ ልዑሉን ስንቀድ፣ እግዚአብሔርን ከፍ ከፍ ስናደርግ እግዚአብሔር አምላክ ድልን እንደሚሰጠን የእግዚአብሔር ቃል ይነግረናል። ስለዚህ የምስጋና ሰዎችን ሙሴ በዛ ምድር ላይ መሰዊያን ሰራ። ምን አለ? እግዚአብሔር ዓላማዬ ነው አለ። ለመድኃኒታችን ለእግዚአብሔር ክብር ይሁን። በመጨረሻ ማለት የምፈልገው አንድ ነገር ነው። የአማሌቅን መንፈስ ለመዋጋት፣ የአማሌቅን መንፈስ ለመቋቋም በምድራችን ላይ ያለውን አሁን በጣም አስፈሪ፣ አስቸጋሪ፣ ከሰው ቁጥጥር ውጭ የሚመስሉ ነገሮችን ሁሉ ወገኖቼ ሀገረ መንግስታችንን ለማጽናት፣ ሀገረ መንግስታችንን ለመደገፍ፣ ኢትዮጵያን ለማስቀጠል፣ የእግዚአብሔርን ሐሳብ በሙላት ለመፈጸም ተያይዘን ሙሴ ወደ ተራራ ወጥቶ የእግዚአብሔርን በትር ይዞ በተራራ ላይ ሆኖ ይዋጋ እንደነበረ እጁን በእግዚአብሔር ዙፋን ላይ ጫነ ይላል። እግዚአብሔርም ደግሞ ድል ሰጠው ይላል። ድል እንዲሰጠን ትፈልጋላችሁ? መከናወን እንዲሆን ትፈልጋላችሁ? በሄድንበት ቦታ ሁሉ እግዚአብሔር ሰክሰስ እንዲያደርገን ትፈልጋላችሁ? መከናወን እንዲሆንልን ትፈልጋላችሁ? መያያዝ ያስፈልጋል። በጌታ በኢየሱስ ክርስቶስ ስምና ስልጣን የመለያየት መንፈስ፣ ያለመደጋገፍ መንፈስ፣ ያለመቀባበል መንፈስ፣ የመናናቅ መንፈስ የተሰበረ ይሁን። አንዱ የሌላውን ጸጋ ያለመቀበል፣ አንዱ የሌላውን አገልግሎት አለመቀበል፣ የመነቃቀፍ፣ የመሰዳደብ፣ የመጠላላት፣ የመወነጃጀል፣ አንዱ ሌላውን ጠልፎ የሚጥል መንፈስ የተሰበረ ይሁን። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሕይወታችሁን ይባርክ። እግዚአብሔር ጤናችሁን ይባርክ። እግዚአብሔር ድል ይስጣችሁ ወገኖቼ ሆይ።
በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አባቶ ይጸልያለሁ። አሁን በምድራችን ላይ የወጣ የጦርነት አዋጅ፣ አሁን በምድራችን ላይ የወጣ የአጋንንት ሥራ፣ አሁን በምድራችን ላይ የተለቀቀ የትኛውም ነፍሰ ገዳይ መንፈስ በጌታ በኢየሱስ ስም የተሰበረ ይሁን። ሥጋና ደምን የሚገድል መንፈስ፣ የጨለማው ሥራ ሁሉ ለዘላለም የተገለበጠ ይሁን። ልዑል ሆይ በቤተ ክርስቲያን መያያዝ እንዲሆን፣ በቤተ ክርስቲያን መቀባበል እንዲሆን፣ በቤተ ክርስቲያን መዋሃድ እንዲሆን፣ በቤተ ክርስቲያን ውስጥ እግዚአብሔር ሆይ ድል እንዲሆን በኢየሱስ ስም እጸልያለሁ። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።